የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይወጣል ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ እገሌ ሻዕቢያ ጋር ግንኙነት የለኝም ይላል ግንኙነት አለኝ የሚል ሰው አለ ብያለሁ ሰው እንዳልኩት እኔ በማቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው የትግራይ ፖለቲካ አደገኛ ቅርቃር ውስጥ ገብቷል እነ ዶክተር ደብረጽዮን የትግራይን ቁጥጥር እያጠናከርን ነው ብለዋል አቶ ጌታቸው አዲስ አበባ ገብተው መግለጫ ሰጥተዋል በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘው ነው እናደርሳችኋለን ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ ዕለት ሐሙስ የምሽት መረጃ ነው ብለናል እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር የትግራይ የውስጥ ፖለቲካ እንደተጋጋለ ነው አቶ ጌታቸው ረዳ አዲስ አበባ ናቸው የነ ዶክተር ደብረጽዮን ቡድን በመቀሌ ሹመት ሰጥቷል አካባቢዎችን መቆጣጠሩንም ቀጥሎበታል በጠቅላይ ሚኒስትር አብይ አህመድ ጥሪ የተደረገላቸው አቶ ጌታቸው በጠቅላይ ሚኒስትሩ ዙሪያ ሞቀሳን አሰምተዋል ወደ መቀሌ መቼ እንደሚመለሱም ጭምር ተናግረዋል ጥንቅራችን ዘርዘር አድርጎ ይዞታል ከ3 ወራት በላይ ዝግ የነበረው የመቀሌ ከተማ የከንቲባ ጽፈት ቤት ተከፍቶ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የመደባቸው ከንቲባ ገብተውበታል የጊዜው አስተዳደሩ በርካታ አመራሮች ወደ አዲስ አበባ መጓዛቸው ተሰምቷል መረጃውን ይዘናል የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት ከዚያም መከላከያ ሚኒስትር አሁን ደግሞ የመስኖና ቆላማ ሚኒስትር የሆኑት ዶክተር አብርሃም በላይ በትግራይ ክልል የተፈጠረውን ውጥረት ተከትሎ በጉዳዩ ላይ በይፋ መግለጫ በመስጠት ከፌደራል መንግስቱ በኩል የመጀመሪያ የሆነውን አቋም አንጸባርቀዋል ከሰሞኑ በኤርትራ ጉዳይ በሰጡት መግለጫ መነጋገሪያ ሆነው የቆዩት ሚኒስትሩ በዛሬው መልእክታቸው ጥብቅ ማስጠንቀቂያ ሰጥተዋል መረጃውን እናደርሳለን አሜሪካን ጨምሮ ከ20 በላይ ሀገራት የትግራይ ውጥረት አሳስቦናል ሲሉ በዛሬው ዕለት መግለጫ ሰጥተዋል ሀገራቱ በዚህ መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችና እየተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚገኙ ገልጸዋል ዝርዝር መረጃውን እናደርሳለን ድምጻዊ አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀናት በኋላ ፍርድ ቤት መቅረቡ ተሰምቷል ዝርዝር መረጃውን እናደርሳለን ሩሲያ ጦርነቱን ለማስቆም ለአሜሪካ ቅድመ ሁኔታዋን አስቀመጠች በሳምንቱ የ30 ቀን የተኩስ አቁም ለማድረግ ከአሜሪካ ጋር ዩክሬን መስማማቷ ይታወሳል ሩሲያ ዛሬ ላይ 3 ቅድመ ሁኔታዎችን እንዲሟሉ ሰነድ ወደ ዋሽንግተን መላኳን የተሰማው ተንታኞች ሞስኮ ጦርነቱን ስትጀምር ያነሳችውን ሐሳብ ሳትቀይር መገኘቷን ጠቁመዋል ትራምፕ ለሩሲያ 3 ቅድመ ሁኔታዎችን መልስ ባይሰጡም ልዩ ልኡካቸው ግን ሞስኮ መግባታቸው ተረጋግጧል ሩሲያ ተኩስ ለማቆም ምን ጠየቀች መልሱን በጥንቅራችን ይዘናል አብራችሁን ቆዩ የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ጠቅላዩ በእነ ደብረጽዮን ጉዳይ እነ ደብረጽዮንን እንዳይቀበሏቸው አቶ ጌታቸው የትግራይ ፖለቲካ ከፍተኛ ውጥረት ውስጥ እንደገባ ነው አቶ ጌታቸው ረዳ ከመቀሌ አዲስ አበባ ገብተዋል ጌታቸውንና ጻድቃንን ካልገደላችሁ ይያሉ ሲዝቱብን ነበር ሲሉም በዛሬው ጋዜጣዊ መግለጫቸው ተናግረዋል ጠቅላይ ሚኒስትር አብይ አህመድ ከዚሁ ከወቅታዊ የትግራይ ውጥረት ጋር በተያያዘ ለመምከር ነው አቶ ጌታቸውን ከመቀሌ አዲስ አበባ እንዲገቡ ያደረጉት አቶ ጌታቸው እስከ መጪው ሳምንት ድረስ በአዲስ አበባ ይቆያሉ ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩ ሲሆን ቀጣይ ውይይቶችም የሚደረጉ መሆኑን የታወቀው አቶ ጌታቸው ጠቅላይ ሚኒስትር አብይ አህመድ ጠንከርና ኮስተር ያለ እርምጃን እንዲወስዱ ፍላጎት ያላቸው መሆኑን በዛሬው ዕለት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ አስታውቀዋል አቶ ጌታቸው በአዲስ አበባ ሸራተን አዲስ ሆቴል መግለጫ እየሰጡ በነበረበት ሰዓት በዶክተር ደብረጽዮን የሚመራው የህወሓት ቡድን በመቀሌ ከንቲባውን ጽፈት ቤት ተቆጣጥሮ አዲስ ከንቲባን በማስቀመጥ ላይ ነበር ከዚህም በተጨማሪ መቀሌ ኤፍኤም ጣቢያንም ታጣቂዎች የተቆጣጠሩት መሆኑን በዛሬው ዕለት ከዚያው ከመቀሌ የወጣው መረጃ አመልክቷል በአዲስ አበባ በርከት ላሉ ጋዜጠኞች መግለጫ የሰጡት አቶ ጌታቸው ረዳ ከዛ ቀደም ብለው ከቢቢሲ እንግሊዘኛው ሬዲዮ ጋር አጠር ያለ ቃለ ምልልስ ያደረጉ ሲሆን ለመሆኑ ለምን ወደ አዲስ አበባ መጡም ተብለው ተጠይቀውም ነበር አቶ ጌታቸው ወደ አዲስ አበባ ጉዞ ያደረጉባቸው ለተወሳኝ ምክንያቶች እንደሆኑም በዚሁ ቃለ ምልልሳቸው ላይ ተናግረዋል አንደኛው ከጠቅላይ ሚኒስትሩ ጋር ለመወያየት ሲሆን ሌላኛው ደግሞ በአዲስ አበባ ካሉ የምዕራብ ሀገራት ዲፕሎማቶች ጋር ለመነጋገር ነው ሲሉም ነው ያስታወቁት ወደ አዲስ አበባ የመጣሁት ከጠቅላይ ሚኒስትሩ ስልክ ተደውሎልኝ ነው ያሉት አቶ ጌታቸው ሸሽተው ወደ አዲስ አበባ የመጡት የሚባል ነገር አለ ተብለውም ተጠይቀው ነበር የአቶ ጌታቸው መልስ ፈጽሞ ውሸት ነው የሚል ነበር ባለው አሰራር መሰረት የፌደራል መንግስቱ እኛን ጠርቶ ማብራሪያዎችን መጠየቅ ይችላል
እኔም አዲስ አበባ የተገኘሁት ከዚሁ ጋር በተያያዘም ነው ሲሉ ምላሻቸውን ሰጥተዋል። አቶ ጌታቸው በዚሁ ቃለ ምልልሳቸውም በመጪው ሳምንት መጀመሪያ ላይ ወደ መቀሌ መለሳለሁ ሲሉም አስታውቀዋል። በሸራተን አዲስ ሆቴል በነበራቸው ጋዜጣዊ መግለጫ ስለ ፌዴራሉ መንግስት ጣልቃ የመግባት ጉዳይ የተጠየቁት አቶ ጌታቸው በፕሪቶሪያው ስምምነት መሰረት የተቋቋመ መንግስት ሲፈርስ የፌዴራል መንግስቱ ቆሞ ማየት የለበትም። ይህንን ህገወጥ እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ኃላፊነት ቢሆንም የፕሪቶሪያውን ስምምነት አካል የሆነ የፌዴራሉ መንግስትም እንደዚሁ ከጉዳዩ ጋር ቀጥተኛ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አባላትም ከዚሁ ጉዳይ ጋር በተያያዘ የሚባለውን ማለት መቻል አለባቸው ሲሉም ነው የተናገሩት። የፌዴራል ጣልቃ ገብነት የሚባለው ከሰራዊት ማዝመት ጋር ብቻ ነው የሚያያዝ ያሉት አቶ ጌታቸው አሁን በየቀበሌውና ወረዳው ማህተም እየነጠቀ ያለው ኃይል ነገ ከነገ ወዲያ ወደ አዲስ አበባ መምጣቱ ስለማይቀር የፌዴራሉ መንግስት እነዚህን ሰዎች ባለማስተናገድና ፊት በመንሳትም ጭምር ጣልቃ ገብነቱን ማሳየት ይችላልም ሲሉ ተናግረዋል። አቶ ጌታቸው አሁን ባለው ሁኔታ እነ ደብረጽዮን አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር እንወያይ ሊሉም ይችላሉ በማለት ስጋታቸውን ገልጸዋል። ይህም መሆን የለበትም፣ በዚህ ጉዳይ ጠቅላይ ሚኒስትሩ ኮስተር ማለት አለባቸው ሲሉም ነው የተናገሩት። አቶ ጌታቸው በዚሁ ማብራሪያቸውም ምርጫ ቦርድ አላውቀውም ያለው ኃይል በአሁኑ ሰዓት የወረዳና ቀበሌ ማህተሞችን እየለቀመ ባለበት ሁኔታ እንደገና መለስ በማለት ኮስተር ብሎ ከጠቅላይ ሚኒስትር አብይ አህመድ ጋር ልደራደር ነውም ሲል ይሰማል ያሉት አቶ ጌታቸው ችግር የፈጠረ ሰው በሙሉ ከረባት አስሮ ደራደራለሁ የሚልበት ሁኔታ መፈጠር መቻል የለበትም። እኔ ይህንን አጋጣሚ ጠቅላይ ሚኒስትሩ ለመገሰጽ ልጠቀምበት ፈልጋለሁ። ጠቅላይ ሚኒስትሩ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ነገር ግን ጊዜያዊ አስተዳደሩን በአደባባይ አላውቅም ያለ ኃይል በህግ የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ የሚጠራ ኃይልና በተጨማሪም የመንግስትን በጀት እየተጠቀመ ሀገርን የሚያምስ ኃይል እንደ ተዳዳሪ ተቀብለ ልታየው የምትችለው በምን አይነት መልኩ ነው ሲሉም አቶ ጌታቸው ጠይቀዋል። አሁን አፍረት የማይታወቅበት ሁኔታ ላይ ደርሰናል ያሉት አቶ ጌታቸው እንደዚህ አይነት ሰዎችን ከና አጠቃላይ ያለማስተናገድ መጀመሩን በራሱ አንዱ የፌዴራሉ መንግስት ጣልቃ ገብነት ነው ብዬ ወስደዋለሁ ሲሉም ነው የተናገሩት። የወረዳ ማህተም፣ የቀበሌ ማህተም፣ አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ። እገሌ ሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። እንዳልኩት እኔ በማቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። በዚሁ አቶ ጌታቸው የአዲስ አበባው መግለጫ ላይ ሌላኛው ተደጋግሞ የተነሳው የኤርትራ ጉዳይ ሲሆን የትግራይ አንዳንድ ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት አላቸው ሲሉም አስረግጠው ተናግረዋል። ግንኙነት የለኝም ካሉ ግንኙነት እንደሌላቸው ራሳቸው ያረጋግጡ ሲሉም ነው ማብራሪያቸውን የሰጡት። በአሁኑ ሰዓት የዶክተር ደብረጽዮን ቡድን የትግራይ ሰራዊት በማለት እያንቀሳቀሰው ያለው ኃይል በጦርነት ወቅት የነበረው ተዋጊ ኃይል ሲሆን በፕሪቶሪያው ስምምነት መሰረትም ይህ ኃይል ትጥቅ መፍታት የነበረበት ቢሆንም ከጥቂቶች በስተቀር አብዛኛው የፈታበት ሁኔታ የለም። ህወሓት ይህ ኃይል የህልውናችን መሰረት ነው በማለት እየሞገተ ይገኛል። አቶ ጌታቸው በዛሬው ዕለት አዲስ አበባ ላይ በሰጡት መግለጫ በፕሪቶሪያ ስምምነት መሰረትም ትጥቅ የማስፈታትና ታጣቂዎችን ወደ ተሃድሶ ማስገባት የነበረብን ቢሆንም በራሳችን ችግር ምክንያት ተፈጻሚ አልሆነም ብለዋል። አቶ ጌታቸው ከጠቅላይ ሚኒስትሩ ጋር ከመከሩ በኋላ በመጪው ሳምንት መጀመሪያ ላይ ወደ መቀሌ ሲመለሱ ምን ይሆናል የሚለው ጉዳይ ጊዜው ሲደርስ የሚታይ ይሆናል። በሌላ መረጃ እነ ደብረጽዮን መቀሌን ማስተዳደር ጀመሩ። ከ3 ወራት በላይ ዝግ የነበረው የመቀሌ ከተማ የከንቲባ ጽሕፈት ቤት ተከፍቶ ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የመደባቸው ከንቲባ ገብተውበታል። የምስራቃዊ ዞንና የአዲግራት ከተማ አስተዳደሮችም እንዲሁ ደብረጽዮን ገብረ ሚካኤል በሚመሩት ህወሓት ቁጥጥር ስር ውለዋል። በደቡባዊ ምስራቅ ዞን አዲጉዶም፣ የሳምረ እንዲሁም የሀገረ ሰላም ከተሞች የጊዜያዊ አስተዳደሩ መዋቅሮች በህወሓት ተመራጮች መተካታቸው ተገልጿል። ጉባኤ ያካሄደው ህወሓት የሾማቸው የመቀሌ ከንቲባ ረዳይ በረሃ የምስራቃዊ ዞን ዋና አስተዳዳሪ ፍስሐ ኃይላይ ዛሬ መጋቢት 4 2017 ዓ.ም በህዝብ ታጅበው ወደ የጽህፈት ቤቶቻቸው መግባታቸው ታውቋል። የአዲግራት ከተማ የከንቲባ ጽህፈት ቤት ደግሞ ትላንት መጋቢት 3 2017 ዓ.ም የህወሓት ተመራጩ ከንቲባ ገብቶ ስራ መጀመሩን አስታውቀዋል። ድርጊቱን ያወገዙት በጊዜያዊ አስተዳደሩ የተሾሙ የመቀሌ ከተማ ከንቲባ ብርሃነ ገብረ ኢየሱስና የምስራቃዊ ዞን ዋና አስተዳዳሪ ሰለሞን ትኩ ህገወጥ ተግባሩ ፕሪቶሪያ የሰላም ውል የሚጻረር በመሆኑ ከማውገዝ ባለፈ እስከ መጨረሻው እንደሚታገሉት በመግለጽ ወጣቱ ከግጭት ርቆ ተደራጅቶ እንዲታገል መልእክት አስተላልፈዋል። የትግራይ ሰሜናዊ ምዕራብና የማዕከላዊ ዞን አስተዳደሮችም ጉባኤ አካሂጃለሁ ባለው ህወሓት ቁጥጥር ስር ከዋሉ ወራት ተቆጥረዋል። የትግራይ ደቡባዊ ዞን ከተሞች እስካሁኗ ሰዓትና ደቂቃ በጊዜያዊ አስተዳደሩ ሹመኞች እጅ ይገኛሉ። ይህ በእንዲህ እንዳለ ጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የሚገኙባቸው በርካታ የሥራ ኃላፊዎች ወደ አዲስ አበባ መጓዛቸውን የተገለጸው
በተያያዘ ርዕስ ሚኒስትሩ ስለ ህወሓት የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት ከዚያም መከላከያ ሚኒስትር አሁን ደግሞ የመስኖና ቆላማ ሚኒስትር የሆኑት ዶክተር አብርሃም በላይ በትግራይ ክልል የተፈጠረውን ውጥረት ተከትሎ በጉዳዩ ላይ በይፋ መግለጫ በመስጠት ከፌደራል መንግስቱ በኩል የመጀመሪያ የሆነውን አቋም አንጸባርቀዋል። ሚኒስትሩ ከሰሞኑ በኤርትራ ጉዳይ መነጋገሪያ ሆነው የቆዩ ሲሆን በዛሬው መልእክታቸው ጥብቅ ማስጠንቀቂያ ሰጥተዋል። በትግራይ ክልል ዘላቂ ሰላም እንዳይሰፍን የሚደረገውን የጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ እንደሚገባ የመስኖና ቆላማ አካባቢዎች ሚኒስትር አብርሃም በላይ አሳስበዋል። የኤርትራ አስተዳደርን ሻዕቢያ በሚል ገለጻ ከሳምንታት በፊት በወቅታዊ ሁለቱ ሀገራት ወቅታዊ ሁኔታ ዙሪያ መግለጫ የሰጡት ሚኒስትሩ ከኤርትራ ጋር ግንኙነት ለመፍጠር የሚጥሩ ኃይሎች አሉ ሲሉ መናገራቸው ይታወሳል። ዶክተር አብርሃም በላይ ኤርትራ መንግስት በኢትዮጵያ ሰላም እንዳይኖር የሚሻ ኃይል ነው ማለታቸው አይዘነጋም። ዶክተር አብርሃም በላይ እየተደረገ ያለው ግንኙነት ለልማት እንዳልሆነ ሰላም ለማምጣት እንዳልሆነ ይታወቃል። ሻዕቢያ በፕሪቶሪያ ሰላም ስምምነት ተስማማን ሲባል እንዴት ምላሽ እንደሰጠው ሁሉም ሲያውቀዋል። ሰላም በሀገራችን እንዳይመጣ በተለይም ደግሞ በትግራይ እንዳይኖር በትግራይ ሊኖር የሚችል ጥንካሬ ኃይልና አቅም እንደ ዋና ጠላት አድርጎ የሚያይ ሰላም በመፈጠሩ የተቆጨ አጀንዳዎችን አልጨረስኩም ብሎ የሚያምን ኃይል ነው ሲሉ መናገራቸው ይታወሳል። በዛሬው ዕለት ሚኒስትሩ ባስተላለፉት መልእክት በትግራይ ክልል ዘላቂ ሰላም እንዳይሰፍን ህዝቡ በግጭት አዙሪት ውስጥ በመጥመድና የተለያዩ አጀንዳዎችን በመፍጠር የቡድና ፍላጎታቸውን በህዝብ ላይ ለመጫን የሚንቀሳቀሱትን ጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ ይገባል ሲሉ አሳስበዋል። የሰላም ስራዎች እንዳይሰሩ የተለያዩ አጀንዳዎችን በመፍጠር ሌት ተቀን የሚሰሩ ኃይሎች መኖራቸው ግልጽ ነው ያሉት ሚኒስትሩ እነዚህ ኃይሎች ከተለያዩ አካላት ጋር የጥቅም ትስስር በመፍጠር ሀብት እየዘረፉ እንደሚገኙም ጠቁመዋል። የተለያዩ አደረጃጀቶችን በመፍጠር ዳግም ግጭት ለመቀስቀስና መንግስትን ለማፍረስ የሚፈልጉ አካላት በስፋት እየተስተዋሉ እንደሚገኙም ገልጸዋል። የትግራይ ወጣት ፍላጎት ሰላም መሆኑን ገልጸው ህዝቡና የጸጥታ አካላት ብሎም ወጣቱ እነዚህ ኃይሎች የሚያደርጉትን እንቅስቃሴ እስካልተቀበለው ድረስ ለብቻቸው የሚያመጡት ለውጥ እንደማይኖርም ነው ሚኒስትሩ ያስገነዘቡት። አብዛኛው ህዝብ ለሰላም የሚሰራ ከሆነ የተወሰነ ቡድን ብቻ አካባቢውን ሰላም ማደፍረስና ሀገር ማተራመስ የሚችልበት እድል እንደማይኖረውም ጠቁመዋል። ህዝብ የጸረ ሰላም ኃይሎችን አካሄድ በመረዳቱና እነዚህን ኃይሎች ማስታገስ የሚያስችል አቅም ስላለው ግጭት ይቀሰቅሳል የሚል እምነት የለኝም ሲሉም ገልጸዋል። ህዝባችን ከጉዳት ያልወጣና በከፍተኛ ሐዘን ውስጥ የሚገኝ ማህበረሰብ ነው ያሉት ሚኒስትሩ የህዝቡ ፍላጎት ከደረሰበት ጉዳት መውጣት መሆኑን አጽንኦት ሰጥተዋል። አጥፊ ኃይሎችን ለይቶ ማወቅ አስፈላጊ መሆኑን ጠቅሰው የትግራይ ህዝብ ይህን በተሟላ ሁኔታ እየገለጸ መሆኑንና የፌዴራል መንግስት መፍትሄ እንዲሰጥ እየጠየቀ እንደሚገኝ አንስተዋል። አብርሃም በላይ ክልሉ መንግስት ሁኔታዎችን ማረጋጋት እንዳለበት ጠቁመው ከክልሉ መንግስት አቅም በላይ የሆኑ አጀንዳዎች ከተፈጠሩ በጋራ መፍትሄ እንደሚሰጥም ነው የተናገሩት። የትግራይ ህዝብ ለሰላም እያደረገ ያለውን እንቅስቃሴ መላው ኢትዮጵያ ህዝብ እንዲደግፍም ጥሪ አቅርበዋል። ወደ ቀጣይ መረጃ አለፍ። አሜሪካን ጨምሮ 25 ሀገራት ስለ ትግራይ አሜሪካን ጨምሮ ከ20 በላይ ሀገራት የትግራይ ውጥረት አሳስቦናል ሲሉ በዛሬው ዕለት መግለጫ ሰጥተዋል። ሀገራቱ በዚህ መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችና እየተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚገኙ ገልጸዋል። የአሜሪካ፣ ዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ ጀርመን፣ አየርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክሰምበርግ፣ ሃንጋሪ፣ ኔዘርላንድስ፣ ኦስትሪያ፣ ፖርቱጋል፣ ሮማኒያ፣ ስሎቬኒያ፣ ፊንላንድ፣ ስዊድን ኤምባሲዎችና የአውሮፓ ህብረት ልዑክ በኢትዮጵያ ትግራይ ክልል ጉዳይ ጋራ መግለጫ አውጥተዋል። በዚህ መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችን ወይም ሁኔታዎችንና እየተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚገኙ ገልጸዋል። እንደ አውሮፓውያን አቆጣጠር ህዳር 2022 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለን ብለዋል። ይህ ስምምነት የመሳሪያ ድምጽ ጸጥ እንዳደረገም አመልክተዋል። በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ እንደማይገባም አስገንዝበዋል። ሁሉም ወገኖች ተሰባስበው አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ አጥብቀው አሳስበዋል። ማንኛውም አይነት ድጋፍ ለማድረግ ዝግጁ እንደሆኑ ገልጸዋል። ይህ በእንዲህ እንዳለ ትላንት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከመቀለ ወደ አዲስ አበባ ከመጡ በኋላ ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ዩናይትድ ኪንግደም እንዲሁም ከአውሮፓ ህብረት አምባሳደሮች ጋር በትግራይ ስላለው ሁኔታና አስተዳደራቸው እየገጠመው ስላለው ፈተና ሰፋ ያለ ውይይት አድርገው ነበር። በቀጣይ ርዕሳችን ድምፃዊ አንዱዓለም ፍርድ ቤት ቀረበ። አርቲስት አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀናት በኋላ ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ ገልጸዋል። ቀነኒ ከፍቅረኛዋ ድምፃዊ አንዱዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ግድም ከ5ኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ህይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረው ድምፃዊ አንዱዓለም ጎሳም በቁጥጥር ስር በመዋል ምርመራ እያከናወነ እንደሆነ አስረድቷል።
ፖሊስ እስካሁን አሻራ ማንሳቱን አስክሬኑን ወደ ሆስፒታል በመላክ የአስክሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎች ምስክርነት ለመስጠትና የአስክሬን ምርመራው እስኪመጣ ድረስ ለማጣራት 14 ቀናት ያስፈልገኛል ብሏል። የአንዱዓለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤት የአስክሬን ምርመራ እስኪደርስ በማለት 13 ቀናት ድምጻዊው በማረሚያ ቤት እንዲቆይ ወስኗል። በሌላ በኩል ትላንት በቅድስት ስላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛው አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ መገኘቱ ተዘግቧል። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ ማሳወቃቸው ይታወቃል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላለፈው መልእክት የልጄን እውነት አፈላልጉልኝ፣ እንደ አጫሉ ሞትም ተድበስብሶ እንዳይቀርብኝ ብለዋል። እኔ ለማስተማር ነበር ከቅፍ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለው የለም ሲሉ ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ ርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እርሷ ሲቸግርህ ተበድራ እንኳ የምትሰጥ እንጂ ከሷ አይጠበቅም በማለት በልጃቸው ልፈት መሪር ሐዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው አቋን ያውጡልኝ ነው፣ ደሟን ያውጣልኝ ነው፣ ሌላ ምንም የምለው የለኝም ብለዋል። ለጋ ወጣት ቀነኒ አዱኛ ከአባቷ አቶ አዱኛ ዋቆና እናቷ አስቴር መኮንን መጋቢት 7 ቀን 1991 ዓ.ም ነበር የተወለደችው። የፊታችን ቅዳሜም 26ኛ ዓመት ልደቷን ለማክበር ስትዘጋጅም ነበር። በቀጣይ ርዕሳችን ሩሲያ ጦርነቱን ለማቆም ለአሜሪካ ቅድመ ሁኔታዋን አስቀመጠች። የፕሬዝዳንት ዶናልድ ትራምፕ የዩክሬን ጦርነት ለማስቆም ጥረት እያደረጉ ይገኛሉ። በቅድሚያ ዩክሬንን ያገለለ ንግግር ከሩሲያ ልዑካን ጋር ሳውዲ ላይ መከሩ ሲሆን ዜሌንስኪ በዚህ ቅር መሰኘታቸው ይታወሳል። የአመድን ስምምነት ለመፈረምም ወደ ዋሽንግተን አቅንተው ከትራምፕ ጋር በጭቅጭቅ ተለያይተው ነበር። ከዛ መልስ ዩክሬን አቋም ያለዘበች ሲሆን በሳምንቱ የ30 ቀን የተኩስ አቁም ለማድረግ ከአሜሪካ ጋር ተስማምታለች። ይህንን ተከትሎ ሩሲያ በሐሳቡ ላይ መልስ እንድትሰጥ ስትጠበቅ ቆይታ መልሱን አሁን ሰጥታለች። ይህንን ተከትሎ የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከፑቲን ጋር ለመነጋገር ዛሬ ሞስኮ መግባታቸውን ስፑትኒክ የተሰኘው ሚዲያ አረጋግጧል። ሩሲያ በተኩስ አቁሙ በቀጥታ ስምምነቷን ግን አልገለጸችም። ከዚህ ይልቅ የ3 ዓመታት ያስቆጠረውን የዩክሬን ጦርነት ለማቆም ቅድመ ሁኔታዎች ለአሜሪካ አቅርባለች። ዛሬ ሮይተርስ ለጉዳዩ ቅርበት አላቸው ያላቸው ምንጮቹን ጠቅሶ እንዳስነበበው ክሬምሊን ከዚህ ቀደም ስታቀርባቸው የነበሩ ቅድመ ሁኔታዎችን አገራቱን ለማሸማገል እየሞከረች ለምትገኘው ለዋሽንግተን ልካለች። ሩሲያ የጦርነቱ ዋነኛ ምክንያት አድርጋ የምታነሳው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ አውሮፓ መስፋፋትና የዩክሬን የድርጅቱ አባልነት ጉዳይ መቆምን ከዋሽንግተን መተማመኛ ይሰጠኝ ስትል አንድ ቅድመ ሁኔታ አስቀምጣለች። የውጭ ሀገራት ወታደሮችን በዩክሬን የማሰማራት ሐሳብም ውድቅ ይደረግ ዘንድ መጠየቋን ሮይተርስ ከምንጮች ሰማሁኝ ሲል ዘግቧል። ዓለም አቀፉ ማህበረሰብ ክሪሚያን ጨምሮ 4 የዩክሬን ግዛቶች ማለትም ሉሃንስክ፣ ዶኔስክ፣ ኬርሰን እና ዛፖሪዣ የሩሲያ ሉዓላዊ ግዛት አካል መሆናቸውን እውቅና እንዲሰጡም ሶስተኛ ቅድመ ሁኔታ ተደርጎ ለአሜሪካ የቀረበው ሰነድ ላይ መስፈሩ ተዘግቧል። በሳምንቱ በሳውዲ አረቢያ ጅዳ በተካሄደው የአሜሪካና የዩክሬን ባለስልጣናት ተጠባቂ ምክክር ዩክሬን ለ30 ቀናት የሚቆይ ተኩስ አቁም ስምምነት ለመድረስ መስማማቷን ማሳወቋ ይታወሳል። ፕሬዝዳንት ቮሎዲሚር ዜሌንስኪ ጊዜያዊ ተኩስ አቁሙ ከሩሲያ ጋር ዘላቂ የሰላም ስምምነት ለመድረስ መነሻ ይሆናል የሚል ድጋፍ መስጠታቸው አይዘነጋም። በምርጫ ቅስቀሳቸው የሩሲያና ዩክሬን ጦርነትን በአንድ ቀን አስቆመዋል ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተደራዳሪ ልዑካናቸውን ወደ ሞስኮ መላካቸውን ደግሞ ቢቢሲ ዘግቦ የነበረ ሲሆን ልዑኩ ሞስኮ መድረሳቸውን ስፑትኒክ አረጋግጧል። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ አሁን ኳሱ በሩሲያ ሜዳ ነው በማለት የሞስኮ ምላሽ እንደሚጠበቅ መናገራቸው እዚህ ይታወሳል። ታዲያ ሩሲያ በድጋሚ አቅርባቸዋለች የተባሉት ቅድመ ሁኔታዎችን በተመለከተ በአሜሪካ የሚገኘው የሩሲያ ኤምባሲም ሆነ ዋይት ሃውስ አስተያየት አልሰጡም። ለጦርነቱ መቀስቀስ ዩክሬንን ተጠያቂ በማድረግ ለሩሲያ የተለሳለሰ አቋም አሳይቷል በሚል የሚወቀሰው የትራምፕ አስተዳደር ሞስኮ ከምታቀርባቸው ቅድመ ሁኔታዎች ለተወሰኑት ድጋፍ ሲሰጥ ተደምጧል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።